ማለት ይሆን ያልጠበቅነው ነገር ነገርና እኛ ማለት ምንድነው? እሺ አሁን ለኔ ለምን ደሞ የምትፈልጉኝ? ምን ልታናግሩኝ ነው? አይ ፍቺ ምናምን እንደፈለግሽ ምናምን ነግሩን ሄደው እና ደግሞ ያ ነገር ትክክል እንዳልሆነ ለምን ያ ነገር እንደወሰንሽ ልጠይቅሽ ነው። ትክክለኛቱን እናንተ ነው የምትነግሩኝ ወይም ትክክል መሆኑን አለመሆኑን? ሩታ ትክክለኛ መልስ እንድትሰጪን ነው እኛ የምንፈልገው። ማለት መልስ ብሰጣችሁ ባልሰጣችሁ ምን ይጠቅማችኋል? ምን ያደርግላችኋል እናንተ? አይ መፋታት መፍትሄ ሆነ ያውቃል በየትኛውም ዓለም ላይ ማለት ነው። የትኛውም ዓለም ላይ ተነጋግሮ ነገሮችን መፍታት ካለባችሁ ተነጋግራችሁ መፍታት ነው እንጂ ምናልባትም ሰው እንዳይገባም ከተፈለገ የሆነ ብቻችሁን ሆናችሁ ማውራት ነው እንጂ እኔ ፍቺ በዚህ ፍጥነት ነገሮችን እንትን ብሎ ማለት ሌላ ነገር ውስጥ ከምትገቡ እኔ ኦኬ ለዚህ ነው የጠበቃችሁ? ምናልባት ተናደሽ ሊሆን ይችላል ካለው ስሜታዊ ነገር ወጥተሽ በስነ ስርዓት አናገርሽ። ልታናግሩኝ ፈልጋችሁ ነው? የምር ከልባችሁ ነው? አዎ ከልባችሁ። አይመስልም። ካሜራ ደቅናችሁ ምናምን ነው የምታወሩኝላ። ሁሉም የእናንተ ነገር በሚዲያ ስለወጣ ምንም ችግር የለም ካሜራ መደቀኑ። ሩታ በሌላ ነገር አታስቢ። አይ እናንተ አይበቃችሁም? የራሳችሁን ህይወት አትኖሩም? የማይመለከታችሁ ነገር ውስጥ በጣም ቆያችሁ፣ ሰነበታችሁ። ማይመለከታችሁ የራሳችሁ ህይወት የላችሁም እንዴ? ማይመለከታችሁ ስትይ ማይመለከታችሁ ጉዳይ ውስጥ ይሄ ተናደሽ ሌላ ነገር ሰውን አታስከፊ። ተናደሽ ከንዴትሽ ወጥተሽ አውሪኝ። ከንዴቴ ወጣሁኝ። እሺ አይመለከታችሁም ነው እያልኩ ያለሁት። እኔ እና እሱን ጨርሰው በቃችሁ፣ የራሳችሁን ህይወት ኑሩ። እኔ ብለሽናል። እኔ አንቺ ነገር ላድርግ ነው እያልኩ ያለሁት። ሩታ ስሚኝ፣ እኔ አንቺን ህይወት ውስጥ ከወጣው ቆየ ውጣ እንዳልሽ ነው የወጣሁት። ላንቺ ስል መስሎ ነው አቤል፣ መስሎ ነው። በጣም ሰነበትክ። ቆየው ከአንቺ ህይወት ከወጣው ቆየ። እኔ የራሴ ህይወት እንዳለኝ አንቺ ራሱ ታውቂያለሽ። ስለሱ ማውራው ማለት ነው። ታቸኩያለሁ፣ ልሄድ ነው። በክብር አውሪና በስነ ስርዓት ታቸኩያለሁ። የራሴ ጉዳይ አለብኝ እንዴ። በክብር ቆመን እያዋረንሽ ነው ሩታ። ምናልባት እኮ እንደዚህ የምታወሪው ተናደሽ ሊሆን ይችላል። ከስሜት ወጥተሽ ለምን አታናገሪም? በስነ ስርዓት ከስሜታዊነት ወጥተሽ አናግሪ። ስለ አንቺ ላይ መለከተኝ ይችላል ሩታ። ከስሜታዊነትም ወጥቼ ባናግራችሁ ምንም የምትፈጥሩት ነገር ስለሌለ የራሳችሁ ኑሮ ኑሩ። እኛ እንኖራለን እኮ ቀላል ነው መኖር እኮ እንኖራለን። ግን አሁን ተረጋግተሽ ሩታ ያንቺን ህይወት ለማስተካከል ነው ሲጀመር ማለት ነው። የኔን ህይወት አንቺ መተሽ አትኖሪም። እናንተ የኔን ህይወት ልታስተካክሉ ሳይሆን ልታመሰቃቅሉት የቆማችሁ ነው ማለት ነው። አንቺ ራስሽ ነሽ በራስሽ እጅ ያበላሻችሽ የራስሽን ህይወት። እኔ ነኝ ያበላሽሁት። እሷ ነገሮችን በሌላ መንገድ ነው ምናምን ብለህ ለማውራትም በጣም ብዙ ደረጃ ደርሳል። ስለዚህ አንተም እኔን እንደዚህ እያልክ ቀጥልበት፣ ጎበዝ በርታ። አሁን ግን ይብቃክ። የራሳችሁ ህይወት የላችሁ ሲጀመር ማለት ነው። አንቺ የኔን ህይወት ልትኖሪ አይችም። እኔ እንደ እህት ነበር እስካሁን የለም አጠገብሽ የነበርኩት። አንተ ደግሞ የኔን ህይወት እየኖርክ ያለው ነው የሚመስለው። አይደለም እኔ ስለሱ ስለሚመለከተኝ ጓደኛዬ ነው። ስለሱ ስለሚመለከተኝ ነው። ይኸውልሽ አንተ ስለሱ የማይመለከተኝ ኖ ስለ አንቺ ላይ ይመለከተኝ ይችላል። ስለ አንቺ ላይ ይመለከተኝ ግን ስለ ጓደኛዬ ይመለከተኛል። ምክንያቱም ማለት ነው ህይወት ውስጥ ስላለው ነገር ምንም የሚያገባ ነገር የለም። አይደለም እንደዛ አትበይ። እንደዛ ማለታችም ስለ አንቺ ላይ ይመለከተኝ ይችላል ግን ደግሞ ማለት ስለሱ ይመለከተኛል። እኔ ማብካካት እችላለሁ፣ መብቴ ነው። ኖ አንቺ ካንቺ ህይወት ከወጣው ቆየው። እኔ እና እሱ ጉዳይ ስለሱ ስለሚመለከተኝ ነው። ሩታ ተናደሽ አታውሪኝ፣ እልህ ውስጥ አትግቢ። በቃ እሺ፣ ስለሱ ማናገር ከፈለክ እሱን አናገር እንጂ እኔን ቆመ ነው ታናገረኝ። ይኸውልሽ አንድ ላይ ሆነን ነው እያናገርንሽ ያለው። አንቺ ግን ማለት ነው በሌላ እየተረጎምሽ ነው ብዙ ነገር። እንደዛ አይደለም። ሲጀመር ለሰው ልጅ እኮ የሰው ልጅ በጣም አስፈላጊ ነገር ነው። የትኛውም ዓለም ላይ ለአንድ ሰው የሆነ ሰው በጣም አስፈላጊ ነው። ምክንያቱም ማለት ነው እዛች ጋር እንኳን ዝም ብለሽ ብትመለከችው አውርሽ ሌላ ሀገር በሄደበት ጊዜ ብሩክ ነው አይደለ እንትን ብሎ ያመጣው ከዚህ በፊት እንዳልተለመደ አይነት ሁኔታ መከበር የለበትም ብሎ ይዞ የመጣው እሱ ስላለ አይደለ። ምክንያቱም ለየትኛው ማለት ምን ልመሰለክ በዙሪያ ያሉ ሰዎች በሙሉ አስመሳዮች ናቸው። ለቱን ስነግረህ እሱ ቢያው እያስመሰለ ነው የሚሆነው። ሰሞኑን ደግሞ አስመሳይ ያላቀም ባንቺ ህይወት አስመሳይ ይኸውልሽ እንደዚህ አትናገሪ። ይከፋናል ሰው ነን። ባንቺ ህይወት አስመስለን አናውቅም። ምን ስናደርግ አይተንሻል። ማንንም እንደዚህ ተናግሬ አላውቅም እኮ የትኛው ሰው መቼ አስመስለን እናውቃለን? የትኛው ህይወትሽ ላይ ነው ያስመሰልነው? የትኛው ምን ልናገኝ ነው የምናስመስለው? አንቺ ህይወት ላይ እስኪ ንገሪ። የትኛው ጥቅም? ምን አይነት ጥቅም? እስኪ ንገሪ። አብርሽን የምናውቀው እኮ ምንም ጥቅም ሳይኖረው ነው። ገብቶሻል? ሩታ እስከ ዛሬ እኔ ተናግሬሽ አላውቅም። ዛሬ ግን የተናገርኩት የውስጤን ነገር ማለት ነው። ብዙ ነገር ዝም ብዬሻለሁ። ብዙ ነገር ዝም ብዬሻለሁ። ምክንያቱም እስኪ በቃ ድረስ እኮ ምን ተናግሬ አውቃለሁ ስላንቺ? ምን ብዬ እሷ በሌላ ነገሮችን መቀየር ስለምትወድ ነው አልከኝ። እስከዚህ ድረስ እስከመናገር ከደረስክ ከዚህ በላይ ምን ልትናገረኝ ትፈልጋለህ? ነው ወይስ የቀረ ነገር አለክ? ምን ይቀረኛል? እስኪ ስላንቺ ከዚህ በላይ ምን ትናገረኛለህ? ምን ተጠቀማለሁ ስላንቺ?
ካንቺ አጠገብ እኮ ነበርኩ። ሰምተሽኛል እኮ በቃ ኮምፕሊት ከኔ ህይወት ውጡ። ወጥቻለሁ በቃ። ስለዚህ አታናግረኝ። የማይገባህን ነገር እኔን አታናግረኝ። እኔ ማናገር ባለብህ ልክ አታናግረኝ። እስከዛሬ እኮ እኔ እስከዛሬ እንደዚህ ተናግሬሽ አላውቅም። እስከዛሬ እንደዚህ ተናግሬሽ አላውቅም። ስሚኝ፣ አንደማመጥ እንዴ። እስከዛሬ ስሙኝ አልሽ። እስኪ ዛሬ ራሱ ስሚኝ። ሰማ እንዴ? ስለሰማችሁ ነው እስከዛሬ ድረስ ሰምተሽ አታውቂም። እስከዛሬ ተናግሬያችሁ አላውቅም። ግን እስከዛሬ በቃኝ። እስከዛሬ ስሙኝ ብለሻል። ዛሬ ደግሞ ይኸውልሽ እኔ ስለማከብርሽ የጓደኛዬ ሚስት ስለሆንሽ እርጉዝም ስለሆንሽ ዝም ብያለሁ እስከዛሬ። ግን ደግሞ እስከዛሬ የምታረጋቸው ነገሮች እንዳለ ልክ አይደለም። ትክክል ነው። ሙያ በልብ ነው ይባላል። አንተ የልብህን የፈለከውን ነገር እያደረክ እዚች ጋር ማስመሰል እስከዛሬ ፐርፌክት ነህ። ማስመሰልም ምንም ሆነ ተሳክቶልሃል። ሊያስጨበጭብልህ ሁላ የሚገባ ጉዳይ ነው። በነገር አስመሰልኩ፣ ላንቺ ካስመሰልኩ ማለት ነው። ለጓደኛዬ ግን አላስመሰልኩም። ልንገርሽ አይደል እስከዛሬ አንድ ላይ ስንኖር አታውቂንም ማለት ነው። እኔማ ማቃችሁ መስሎኝ ነው። አይደለም እኮ ግን ለካ ኮምፕሊት እንደ አዲስ ነው የምታወሪ እያንዳንዱን ነገር ማለት ነው። ትናንትና በህይወትሽ የገባን እኮ ነው ምን መስለው። እኔ ማቃችሁ ነበር የሚመስለኝ። አይደለም ትናንትና ነው በህይወትሽ የገባን ነው። በነገር ላይ ስንት ችግሮች ሲፈጠሩ አብረን አልነበረም። በነገር ላይ ምን አለ መሰለክ፣ እባብ ቅርፊቱን ሲከፍት ነው እንቁላልም እርግብም መሆኑን ይታወቃል። አባባል በጣም ትችያለሽ ሩታ፣ አባባል በጣም ትችያለሽ። ይኸውልሽ እኔ አጨበጭብልሻለሁ። አባባል ትችያለሽ። እስከዛሬ ሰምቼሻለሁ። እስከዛሬ ተናግሬሽ አላውቅም። አይደለም ስንት ችግሮች ሲፈጠሩ አጠገብሽ አልነበርንም። ሩታ በተረጋጋ ሁኔታ አንተ ከጓደኛ አብሮ ካደገ ጓደኛዬ ተጣልቻለሁ፣ ከኤፍሬም ተጣልቻለሁ። ለሷ ስል ደግ አደረክ። አሁን የራስህን ኑሮ ኑር። በቃ በማይገባ ነገር እየገባህ አንቺ የኔ ህይወት ልትኖሪያችም እኔም ህይወት መኖር አትችልም። ስለዚህ አያገባህም። የራስህን ኑሮ ኑር እያልኩ ነው። ስለሚያገባኝ ነገር ነው እየጠየኩሽ ያለው። ሁሌ ስሙኝ ባይ አንቺ ሁሌ ስሙኝ ባይ አይደብርሽም? እኔ ማንንም ስሙኝ ብዬ አላውቅም እንዴ እስከ ዛሬ ድረስ እንዴ ማናችሁ መታችሁ ስታወሩ እሺ እያልኩ ስለተቀበልኩ አይደለም። የፈለግሽው የልብሽን እየተናገር የፈለግሽውን ዛሬ ነው እናገር የፈለግሽውን ተናግሬ አላውቅም። ዛሬ ነው የምናገር። እየተናገርሽ ነው። ካንቺ ደግሞ እነግርሃለሁ። አይገርምም? እሺ እንደፈለግሽ ተናገሪ እንዴ። ከተናገርሽ እንትን ብለሽ አታውቂም። በቃ አሁን ይኸውልህ አሁን በቃ እንጃ እኔ እንደዚህ መሆን ያለብን እንደዚህ ዛሬ ይኸውልሽ አይደለም ሩታ ምን መሰለሽ ኦቨር ስለሆነ ነው። በዛ ነገርም እኮ ልክ አለው። ሰው ዝም ሲላችሁ እናንተ አታብዙት። ዝም ብለሽ አታውቂም ሩታ ልንገርሽ አይደል? እስከዛሬ የፈለግሽውን እየተናገርሽ ነው። ያመጣ ስታገናኘው እኔ ዝም አላልኩም። አይተሻል። አይምሮሽን በሌላ ነገር መርዘሽዋል። ይኸውልሽ ከዚህ በፊት ልጅ አለው ብለሽ ልጅ የሌለውን ልጅ አለው አልሽ። ብዙ ነገር ተፈረደበት። ይሄ ልጅ ምንም የማያውቀው ልጅ ማለት ነው። ለአንቺ ሲል ከሀገር ወጥቶ ነበር፣ ከሀገር ተመለሰ። ይኸውልሽ ሩታ ለምንድን ነው በስተክክል ነገሮችን ማስተካከል ማችው? ይኸውልሽ ለበዓል ቀን ራሱ እኛ ያላሰብነውን የየራሳችን ልብስ ለብሰን በሄድንበት አይ ጥበብ ነው መልበስ ያለባችሁ ብሎ የራሱን ልብስ ሰጥቶን አንድ ላይ አንቺን ለማስደሰት ተሰብስበን ጠበቅንሽ። አንቺ ግን ምላሽሽ ሌላ ነው። አታስመስሉ ፕሊስ፣ በቃችሁ። ኤቱ ጋ ነው ማስመሰል? አብርሃምን ማስመሰል፣ እኔንም ማስመሰል፣ ሁላችሁም ማስመሰል። በጣም ጠበቃችሁኝ። ከዛ በኋላ ልክ ከወጣሁኝ በኋላ እሷ ባህሪዋ ነው ብሎ ለመናገር እስከ መናገር ያደረሰ ደፋር ሰውዬ ዛሬ እኔን ይቅርታ ለንግግሬ በጣም ይቅርታ ለሁላችሁም። እኔ ማናችሁንም በዚህ ልክ ተናግሬያችሁ አላውቅም። እስከዛሬ ድረስ በምታደርጉት ነገር ዝም ብዬ ይሁን ብዬ አሜን ተቀብዬ እኔም አንቺን ተናግሬ አላውቅም። እኔ አንቺን ተናግሬ አላውቅም። ማብቃት አለበት። እኔ አንቺን ተናግሬ አይመለከትም። እኔም ያንቺን ኑሮ አልኖርም። ያንቺን ህይወት ልኖር አልችልም። አንቺም ደግሞ የኔን ኑሮ አትኖሪም። ስለማይመለከተኝ እሺ ሂጂ። ስለፍቹ አይመለከትም። አመሰግናለሁ። እኔም አመሰግናለሁ። ሂጂ። በጣም ጎበዞች ናችሁ። እናመሰግናለን። ይኸውልሽ ምን መሰለሽ፣ አይ ትሂድ በቃ አይደለም ይኸውልህ ሂድ በቃ አንቺ ሽጥላሽ ግራ ገባኝ አቤል ማለት ነው። ኧረ ተዋት በቃ ማለት እስከዛሬ እኔ ማንንም ተናግሬያለሁ። ለፍቺ መድረስ ማለት እኔ አሁን መናገርም ከበደኝ፣ ምንም ማለት ከበደኝ። ገባ እዩ ይሄ እኮ ለሰው በቃ ከህይወታቸው ውጣ ነው የተባለው። እንወጣለን ቀላል ነገር ሲጀመር እኔ ከወጣው ከሷ ህይወት ከወጣው ቆይቻለሁ። ቢኒያም ሰምተኛል አይደል? ከሰው በሩታ ህይወት ከወጣው